ደህናችሁ እንዴ አጅሪት ውሎና ዳሯ እዚህ ሆኖ የለ እንዴ? አረ አብርሃም ግን ምን እያደረገ ነው? ደግሞ እንደማወራ በቃ ከጓዳ ወጣ። እንዴት ናችሁ? ደህና ናችሁ? አረ በስመ አብ አብርሃም። አረ ተው። አረ ሩታ እንኳን ይሰማታል ብለህ አስብ። አረ ተው። ለነገሩ ለፈረሰ ነገር ምን አስጨነቀ? በፍጹም አላውቅም ነበር። አብርሽ ብቻ ነበር። ማልሰማውም በጠዋት የመጣሁት ዛሬ ቁርስ ምናምን ሰርቼ ቡና ላፈላስል የመጣሁት። እየተንከባከበችው ነው፣ ምግብ ምናምን እያበሰለችለት ነው። ውሎና ዳሯ እዛው ሆኗል። አሁን እቺ ሚስት ነች ጓደኛ ነች ምን እንበላትሽ? ይሄ እኮ በቃ ውሽማነት ነው። ባይዘዌ በትዳር ላይ ትዳር እኮ ወንጀል ነው። በአንድ በኩል ልጁ ወንጀል እየሰራ ነው፣ በወንጀልም ያስቀጣል እንደዚህ አይነት ነገር። እና አብርሃም መጥፎ አካሄድ ነው እየሄድክ ያለው። አንዴ ፈርሷል ብለህ ነው እንደዚህ የምታደርገው ይገባናል። ነገር ግን ነገሮች ሁሉ ተስፋን እንዲያጡ ነው ያደረግካቸው። የራስ ጉዳይ ነው የሚባለው፣ ሌላ ምንም አይባልም። ይህ ጭቃ ጭንቅላትህን በቃ ተጠቅሞበታል ማለት ይቻላል። ሄርሜላ እና ጓደኞች በደንብ ነው የተጠቀሙበት፣ ተሳክቶላችኋል። ለውጣለክ እሺ ምን እያደረገች ነው አሁን? እኮ ልጁ ላይ ይወላችሁ እንዴት እንደምትታከሹ። አረ በእግዚአብሔር፣ አረ እንደ ሴት ሆኜ እስቲ። ይህ ምን አይነት ጋጠ ወጥነት ነው? አረ በእናትሽ ተይ፣ ሴትን አታሰድቢ። ለምን አንድነቱ ኑሩን ምናምን ይዛችሁ አትሞክሩም እንዴ? ያ ነው እኮ የቀራችሁ ሰው ፊት፣ ጓደኞቹ ፊት እንደዚህ። አረ በስመ አብ። እሱስ ለራሱ ክብር እንኳን የለውም እንዴ? ዝም የሚላት በራሱ ሰውነት አልተፋቱም። ይሄ እኮ ወንጀል ነው። በቃ በትዳር ላይ ትዳር ማለት ይሄ ነው። ውሽማ ሆነች እኮ በቃ ሴትዮ። ምን አይነት ሴት ነች እቺ? ሴት ነች አሁን እቺ? ኧረ በስመ አብ። አቤላሉ የት ሄዳሉ? ኧረ ሄርሜላ፣ ኧረ በስመ አብ። እኔ ግን ማለት ነው እንደዚህ ስትራቴጂክ ሰው አይታችሁ ታውቃላችሁ? በፕላንና በስትራቴጂ የሚንቀሳቀስ ሰው፣ እያንዳንዷን እርምጃ በጥንቃቄ የሚንቀሳቀስ ሰው ብታገኙ ሄርሜላ ነች። ሲአይኤ እንደዚህ አይነት ስራ አይሰራም። ሞሳድ እንደዚህ አይነት ስራ አይሰራም። በቃ ሙሉ በሙሉ ፕላኗ ተሳክቷል። ልጁን በቁጥጥሯ ስር አድርገዋለች። በቃ ንቅንቅ የለም። በቃ ንቅንቅ ማለት ነው። እሷን ራሱ በቃ በክፉ አይን አያይም ልጁ ማለት ነው። አሁን ላይ እንደፈለገች ነው የምትጫወትበት። ምን አይነት ፍጥረት ነች ሄርሜላ? በአጃ በምናምን ነው ትንሽ መለስ ያለው አይደል? እና አታመሰግኑኝም እንዴ? በጣም ደስ ይላል። በጣም ያቃጥል ነበር ከምላችሁ በላይ። ከዛ ለምሳሳት አካባቢ ነው እንትን የመጣሁት በስንት ነገር ደስ ይላል። አብርሽ እንክብካቤ ላይ ነው ማለት በጣም ትንሽ ጀመር ነው ዝም ብሎ ሲያካብዱ ነው እንጂ እኮ ማለት ነው። የምር ይናል አላመመኝም ነበረ። አንተ ቅሌታም ነህ አንተ። በቃ አንተ ወንድ አይደለም፣ የወንድ አሰዳቢ አንተ ውሻ ነህ። እግዚአብሔርን እንደዚህ አይነት ሰው አያስፈልግም። በቃ እዚህ ምድር ላይ አንተ አባወራም ልትሆን አችልም። ለዚህ ትዳርም አትመጥንም፣ ለሩታም አትመጥናትም። እስከ ዛሬ ራሱ አብራ በመሆኗ ሊቆጫት ይገባል። በፍጥነት ይህ ፍቺ እንዲደረግ እንፈልጋለን። በቃ ቢጤን ይዘህ ብትቀመጥ ይሻላል። በቃ እሷ ትሻላል። እዛው ትግመማላችሁ። ግማታም ነህ አንተ። አሁን ወንድ ነህ አንተ፣ አባወራ ነህ። ሩታ እኮ ችላለች ማለት ነው እስከ ዛሬ። በቃ ምን አይነት ጋጠ ወጥነት ነው ይሄ? አልፈታህም እኮ ገና እኮ አልፈረምክም። ጀለስ የባለ ትዳር ቤት የተከበረ ቤት ምን ማለት ነው? ይህ እኮ ወንጀል ነው። ብከስህ እኮ ማለት ነው በቃ በወንጀል የሚያስጠይቅ ነገር ነው ይሄ። ቀላል ነገር አይደለም። በቃ ይሄ ቀለል አድርገህ የምታየው ነገር አይደለም። ትዳር ባልተፈታበት ሁኔታ በሩታ ቤት ቢጤን ውሽማን ይዘህ መቀመጥ ይሄ በወንጀል ያስቀጣል። ወንጀለኛ ነህ። ይሄ ቆሻሻነት ነው። ቆሻሻ ነው በቃ። ኧረ በስመ አብ። በቃ ሂደት ላይ እንዳይደብርክ ጨፈራም ጨፍርለታለሁ፣ ድንቢ ለድንቢም ጨፍርለታለሁ። እንዳይደብረው ማላረገው ነገር የለም። እንዲህ እኮ ነው በቃ። አዲስ ፍቅር ሲጀማምር እንዲህ ነው። ድንቢ ለድንቢ ትላላችሁ፣ አባሮች ምናምን ትጫወታላችሁ። ያለ ነገር ነው በቃ። እነዚህ በቃ አዲስ ፍቅረኛሞች ቁጭ። ትዳሩን ረስቶታል ልጁ። መርሳት ብቻ አይደለም የሩታን ቤት አስደፍሮ በሩታ ቤት ነው እንደዚህ የሚጨፍረው። ድንቢ ለድንቢ የሚባባሉት ማለት ነው። ቢያንስ እንኳን ክብር ኖሮት ውጭ ቢያደርገው እንኳን የተሻለ ነው። ይሄ የማያስብ ጭንቅላት ቆሻሻ ሰው እንደዚህ ነው የሚያደርገው። ለራሱም ለትዳሩም
ለሰውም ክብር የለውም። በቃ ለማንም አይሆንም። ይሄ ለማንም የማይሆን ሰው ነው። ከዚህችም ጋር ውስጥ 6 ወር ቢቀመጡ በቃ መፋታታቸው አይቀርም፣ መፍታቱ አይቀርም። ሄርሜላን ብትሆን ማለት ልጁ አይሆንም። በቃ ኮተታ ነው። ቢደብረው በቃ ትላንት የጨፈርሽውን ጨፍር ይላቸዋል። እነሱ መች ደበራቸው? አንተ ስለደበረክ ነው። ደብሯቸዋል። ደስ ይለናል። ደግሞ የጓደኞቹ ነው የሚገርሙት። እዛ ያገጣሉ። በቃ ምንድን ነው ምን እያረግሽ እንኳ አይሏትም። እዚህ ጋር ግን በቃ አስታራቂ ምናምን ይመስላሉ። በቃ ስታያቸው ትዳሩን የሚፈልጉ ምናምን አስመሳዮች፣ እስስቶች ማለት እነዚህ ናቸው። እንደዚህ አይነት ሰዎች ናቸው እስስት ማለት። በዚህ ጋር ተፍተፍ ይላሉ ትዳሩን የሚፈልጉ መስለው፣ በዚህ ጋር ደግሞ የሚሰሩት ሌላ ስራ፣ ቆሻሻነት፣ በቃ ማስመሰል፣ አደርባይነት። ኧረ በስመ አብ ስንቱንም በለው እስቲ ስንቱንም በለው። እንደዚህ አይነት ጓደኛ ይጠብቃችሁ ነው የሚባለው። በቃ ምንም ሌላ ይባላል። በጣም ነው የምትንከባከብ። ደስ ብሎናል። ከዚህም በላይ በደንብ እንደምታስወሩ ወይኔ በላቸው ማለት አሁን ነው እንግዲህ። ሩታ መጣች፣ ይኸው ከቻለች ምን ልታረግ? ልብሷን ልትወስድ ወደ ክፍለ ሀገር ለመሄድ የሆነው በቃ እጅ ከፍንጅ። በቪዲዮ እንኳን ብታይ ይሻለ ነበረ። ከቻለች ይኸው ከውሽማችሁ ጋር ስትያዙ እንደዚህ ነው በቃ ፊታችሁ ራስ ይለዋወጣልን። ይህ ቆሻሻነት መጨረሻው ይሄ ነው በቃ። ለአንዴና ለመጨረሻ ጊዜ ገመዱ ተበጠሰ፣ ብጥስ ነው በቃ። እንዴ ሩታ እንዴት ነሽ? አለሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ይቅርታ አረበሽኳችሁ መሰለኝ። ኧረ አረብሽንም። እዚህ እኮ አብርሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና መጣሽ። እንዲሁም ነው ቁጭ በይ። ተመልከቱ እንግዲህ አሁን ይሄም ማለት ነው ቅድም ሲያገጥ የነበረ አሁን እዩት እንዴት እንደሚያስመስል ማለት ነው። ከእንደዚህ አይነት አስመሳይ ጓደኛ ይጠብቃችሁ ነው የሚባለው። ሌላ ምንም አይባልም። በቃ ይችሉታል፣ ይሰሩታል። መገለባበጥ በቃ የእነሱ ስራ ነው። የትኛውን ፊልም ላይ አታገኙትም ይህንን ማለት ነው። በቃ አብርሃምም የወጣው በጓደኞቹ ነው። ቆሻሻ በቃ ተሰብስበው የሆነ ጋርቤጆች ማለት እነዚህ ናቸው። በቃ ኖ አልቀመጥም። እታች መኪና ቆም ያለውኝ እና የሆነ ቃል ውስጥ ነበር የመጣሁት። ቦታ ምን ላግዝሽ? እሺ እንምጣ። ምናግዝሽ ነገር አብርሽ ታረጋጋታለህ ትንሽ በእናትህ ትንሽ ተነስተህ እንዳይደብራት ተነስተህ አረጋጋት። ያየችው ነገር ትንሽ ደስ ላይላት ይችላል። ኧረ ሲታይ ነው ደስ የማይላት፣ ሲደረግ ግን ምንም አይደለም። እሷ ስላያች ነው አሁን በቃ እንጂ ከእሷ ተሰውሮ የሚደረገው ነገር ምንም ችግር የለውም አይደለ? ለእናንተ ምንም በቃ ሴንስ አይሰጥም። ምን አይነት ጭንቅላት ነው ያላቸው በመድኃኒዓለም! ምን አይነት አረ እነዚህ ሰው ናቸው? ከሰው ፍጥር ነው የተፈጠሩት። ለአንተ ያለው ነገር ይንገርህና በቃ አንተ የምትረዳውን ነገር ተረዳ፣ በፈለግከው መንገድ ማለት ነው። ባይጠቅምም እንዴ ሩታ ወደ ፋሚሊም ጋር ሊሄድ ስለሆነ ዛሬ ነው ሄደው ቸኩያለሁ። ለዛ ነው ወደ ቤተሰብ እንደ ሩታ አይነት ጀግና ሰው አታገኙም። ባይዘዌ በቃ ምንም አልታየባትም። አየው ፊቷ ላይ ምንም አይነት እንትን አታሳይም፣ ሪያክሽን አታሳይም። በቃ ተናዳለች ውስጧ። ግን በቃ ኦልሬዲ ለሆነ ነገር ምን አናደደኝ ነው በቃ። ልጁ ራሱን ያውቃል፣ ትልቅ ሰው ነው፣ ለዛውም ትዳር የያዘ ሰው ነው። በቃ አንዴ በቃ ለወሰነችው ነገር ምን እንትን አስባላት፣ የራሱ ጉዳይ ነው። ከቆሻሻ ሰው ጋር አያስፈልግም፣ አይመጠንም ለዚህ ትዳር። በቃ ለአንዴና ለመጨረሻ ጊዜ ቻው ነው በቃ፣ ወደ ሀገሯ። አያስፈልግም እንደዚህ አይነት ሰው በእውነት። እኔ የማውራው ነገር ራሱ ጠፋብኝ። በቃ አሁን እየተንተባተብኩ ነው። ምክንያቱም ልጁ የሚሰራው ስራ በቃ ስራ አይደለም፣ ከጭንቅላት በላይ ነው። በሄርሜላ በኩልም ያለው ከጭንቅላት በላይ ነው። በቃ የሞሳድ ጭንቅላት ነው ያላት። እንዴ እኔ ልመጠናት አልችልም። በቃ እኔ ልንረዳው አንችልም። እንዴ ሰው በዚህ ፕላን አቅዶ ይውላችሁ ትዳራቸው እስከ መጨረሻው እንዲበጠስ ነው ያደረገችው። በቃ የሄርሜላ እዚህ መገኘት፣ የሩታ ደግሞ በዚህ ሰዓት እዚህ መገኘት ትዳሩ ላይ ኒኩለር እንደ ማፈንዳት ነው። በቃ ላይመለስ ማለት ነው፣ ላይጠገን ማለት ነው። እና ምን ተብሎ ይገለጻል? ስቆ ማሳለፍ ነው እንጂ። ኧረ በስመ አብ። አብርሽ ተረጋጋ በእናትህ። ሌላ ስሜት ውስጥ እንድትገባ አንፈልግም። እንደዚህ ነው። አሁን ይሳካል ነበር እንዴ? በዚህ ደቂቃ ውስጥ ምን ተፈጠረ?
ሩታችን ትክክለኛ ውሳኔ ነው በቃ የወሰንሽው፣ ግፊበት። በቅርቡ ፍቹን ማየት እንፈልጋለን። በቃ ወጥረሽ ይህን ነገር አስፈጽሚው ነው የምንለው። ሽምግልና ምንም አያስፈልግም። በእንደዚህ አይነት ነገር ቆራጥ የሆነ መልስ ያስፈልገዋል። ፕሮሰስ ላይ እንዳለሽ እናውቃለን። በቃ ይሳካልሽ ነው የምንለው። ከእንደዚህ አይነት ቆሻሻ ሰው ጋር አያስፈልግም ትዳር። ይሄ ቆሻሻንን ነው። ከልጁ ብሶ ደግሞ ቅሌታም የሆነች ሴት አሰዳቢ። ይቺ ሴትም ልትባል አትችልም፣ አትመጥንም። ሴት ለመባልም አትመጥንም። ይቺ እባብ ነች። የእባብ ዘሮች ውስጥ የሆነ በቃ የሚናደፈው ኮብራ ምናምን፣ እናንተ የፈለጋችሁትን ውሰዱት። የሆነ ዘር አለ፣ የዛ ዘር አባል ነች። ይቺ ሴት አይደለችም። የሰው ትዳር ላይ ቤንዚን የምታርከፈክፍ ቆሻሻ ሴት ማለት ይቺ ነች። ሴት አትባልም። በቃ ይቺ ብቸኛዋ ከ7 ቢሊዮኑ ህዝብ ብቸኛዋ ሴት ነች። በቃ እና በቃ አብርሃም ተገላግላል፣ ይመችህ ነው የሚባለው። ሌላ ምንም አይባልም። እቅዳችሁም ተሳክቷል። ከዚህ በኋላ በቃ ውሻማን ታቅፈ ወይ አግባት ወይ ፍታት፣ እንደፈለግ ካርጋት፣ የራሱ ጉዳይ ነው። በቃ ሩታም ግን በእንደዚህ አይነት መልኩ ለአንዴና ለመጨረሻ ጊዜ ከአንተ ጋር በመለያየቷ ደስተኛ ነኝ። ምክንያቱም አትመጥንም አንተ ለዚህ ትዳር። ቻው ቻው። ምን አጠፋው የኔ ፍቅር ጠፋሽ በየደሽ ቀረሽ፣ ያላንቺ አይሆንም ታውቂያለሽ። በመጥፋትሽ ባንቺ መቅረት ኦና ሆኗል የኔ ሕይወት። ጨለማ ወረሰው ቤቴን አቅቶኛል ያላንቺ እኔ